እኔም ከስራ ቦታ ነው ምን ነው ወግ በማድረግማ ብታገባ ችግር የለውም። ለኛም ክብር ነው፣ ሰዎቿም ክብር ነው። እንደዚህ አይደለሽ ነው ወጣ ስንት ነገር ያደርጋል። የቶም በሙሉ ስልክ ስታወራ ስታደር የት ነበርክ? በቃ ይሄ ነገር ይቆማል። ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? የኛ እጅግ በጣም ደህና ነን። እግዚአብሔር ይመስገን ይሁን። ያው ሰሞኑን ባጋራናችሁ ቪዲዮ የተሙት የቤቢ አክስት ጠፍታለች እና የት እንዳለች አላወቅም። እስካሁን ድረስ እንኳን ማይሰራም። ተሙም እኔ ከስራ ከቀረው ሳምንት አልፎኛል ከሷ ስለሌለች። ምክንያቱም ቤቢሹ የሚውለው ከሷ ጋር ነበረ። ሁሉን ነገር የምትሸፍነው እሷ ናት። ተሙ ደግሞ ዛሬ ቀርቶ ነው የዋለው። እኔም ቤት ነው ያልኩት፣ እሱም ቀርቶ ነው የዋለውና የቀረበት ምክንያት እሱ በቃ ማፈላለግ ስላለበት ማለት ነው። ፖሊስ ጣቢያ ማመልከት አለበት። እስካሁን ድረስ ጠበቅናት፣ ምንም ልትመጣ አልቻለችም። ወይ ጸበል ልትሄድ ትችላለች የማሰብኩኝ ከጓደኞቿ ጋር፣ ግን ጓደኞቿን ስንደውል አልመጣችም አሉን። ሌላም ሰው የምናውቀው የምታወቀው ቤተሰብ የተባለው በሙሉ አፈላለግን፣ ምንም አጠያየቅንም፣ ምንም ነገር የተገኘ መፍትሄ ስለሌለ ያለን አማራጭ አንድ ለፖሊስ ጣቢያ ማመልከት ነው። ሁለት ደግሞ ወደ ህገወጥ ደላላ የሚባሉት ሁሉም ለነሱ ማሳወቅ ነው፣ መጠየቅ፣ እነሱ ማፈላለግ ነው። ወደ ውጪ ልካሉ በህገወጥ መንገድ የተባሉትን አካባቢዎች ማለት ነው። እና ሄዷል። እኔም ያው እና ውድ ቤተሰብ እንደምታዩት እንደዚህ ሁኜ ነው የምውለው። ግን ደግሞ ይሄንም ይሁን ብዬ ተቀብዬ ነበር። እንደምታዩት ከስራ ቦታ አንድ ሳምንት ከምናምን ነው የተቀመጥኩት። አንድ ሳምንት ከምናምን ቤት ውዬ ከቤት መዋሌም ሳያንስ አንድ ሳምንት ከምናምን ስለቆየሁኝ የምሰራበትም ትምህርት ቤት ስለሆነ ልጆች መጎዳት ስለሌለባቸው ተብሎ የጽሁፍ ማስጠንቀቂያ ወረቀት መጥቶ ዙሮ ያለኝ አማራጭ ከዚህ በኋላ አንድና የሆነ ነገር ማድረግ ብቻ ያለኝ አማራጭ። ይሄም ቤቢሹን ከነገ ጀምሮ ማቆያ መዋል፣ እኔ ደግሞ ስራዬን መቀጠል። ከዛ ውጭ ደግሞ ተሙ የሚያመጣውን ሐሳብ አይቼ ወስናለሁ። እስኪ ዝም በል ባባዬ፣ ተቀመጣለህ ምግብ ልስራ እንደውሰራ ራሱ ሲመጣ ይሰራ ምንም የለም ማለት ነው። እንዴት ነው የለም? የት ከምን ሄድ? እስኪ ተው አንተዬ፣ ኧረ ከሚከድበት እንጂ አለ በቃ ይላል እና ምንም እንትን የለም። አዎ እኔም ከስራ ቦታ ነው። ምን ነው የግዴ ስራ የራሴ ስራ እኮ አይደለም። እዚህ ልክ ተቀጥሬ ነው የምሰራው። ማስተላለቂያ እና ምን ወይ እረፍት እንድትሰጪ እለሽ እንዳትይ እንዴ? ከእረፍት መስሎኝ የገባሁት እንዴት ነው እረፍት የምትሰጥ? አጨጭቅኝ። አሁን ስለዚህ ጉዳይ የማስብበት ሰዓት አይደለም ማለት ስንት የሚያሳስብ ሞቱ እንጂ ስለዚህ ምንም የሚያሳስብ ነገር ነው። እዚህ በላይ የሚያሳስብ ነገር እንዳለ ከእንጀራ በላይ ምን እንጀራ ገና የተጻፈ ታዲያ ምን እኔ ሰጥቶሽ መሰለሽ? ማንተ የተነሳ ጦስ የተነሳ ምን ጀበር ማጨርሰውን ነገር አስጀመረ። ለምን እንደዚህ ታደርጋለህ? ላፊ ቃላት ተናገሪ ደግሞ ሌላ ነገር አንተ እንዳትወድቅ እሷ በየት ኑር እንትን ትበላለች። የምን ትሆናለች ደግሞ ማለት ምን ማለት ነው? ምን ትሆናለች? እሷ
ምን ትሆናለች? ምን ማለት ነው? ስልኳን ለምን ዘጋች? ሰው ምን ድንገት እየወጣ እና ስልኳን የዘጋችው ምንም ሳይሆን ነው የዘጋችው። አሁን በላይ ያደረገው በምን አወቅሽ? ተቀምጣስ በምን አወቅሽ? ማግኘት የማትፈልግ ከሆነ በቃ ማግኘት ምን ጊዜ ትዘጋለች? ይታወቃ ደውላልሽ ከሆነ እኔ እንትን አትበይ ወይ ልደውልልኝ ማለት ነው። ምን ታዲያ እኔ ለልጅ የመከለ ጀምሮ ማድረግ ነው እንዴ? ምንድነው የምታደርጊው? እኮ ስለምን ነው ያውሻል? እና ምን ነው ማቆየ ነው ይገባል። እኔ ታዲያ ድሮ ታሰሪ ነው ግላሲ ግን ተመቷል እንጂ ወይ ምንድነው የምታስቢው? ልጅቱ እንዴት ወጣ ትጥፋት ኖር ትሞት እንትሳታለች ትሄዳለችና የት ትሄዳለች? የት ትሄዳለች ማለት እኔ ለማጽናናት ነው ወይስ ምን ለማለት ነው? ይሄ ምንድነው አንቺ እንዴ እንደዚህ ያደርግሽ? ወይ አቅራይ ሆነ እና በሷ ተጀመረው ነው ታዲያ ማፍቀር ታዲያ ወግ በማድረግ ማብታገባ ችግር የለውም። ወግ ማድረግ ባልባት ቆይ ለኛም ከበር ነው ሰዎቻው ከበር ነው እንደሰዎቹማ ቀለበት ላግደርግ ነው ላገባ ነው በቻለች በምትችል መንገድ ብታገባ ችግር የለውም። ወጥቶ መጥፋት እና በምን አውቅሽ እንደዚህ መሆኑን እያልኩሽ ያለ እኮ እኔ በምን አውቅሽ እንደዚህ ምን ታጣጣ የተፈጠረ ሄዳለች ነገር ስንት ነገር አለ። ምን ትሆናለች? ምንድነው የምታስበው? ሰው እንዴት ወጥቶ ምን ይሆናል ይባላል? እሺ እኔ በእንጀሬ ላበት ስትነሰንስብኝ በርግጥ ለሷ ብዬ አይደለም የወለድኩት ልጅ እሷ ታሰድግልኛለች ብዬ አይደለም የወለድኩት እና ታዲያ ሲቀጥ መጀመሪያ ላይ መጣች ከክፍለ ሀገር እኮ ያመጣናት ልጅ እንጂ እንደዚህ እንደ አላሌለስ ወጥብለን ነገር አይደለም እያልኩሽ አይደል? መጀመሪያ ከዛ ትል በምን አወቅሽ? ነግራሻለሁ ወይ ነው ያልኩሽ? ለኔ ምን ማለት ለሊቱን በሙሉ ስልክ ታወራ ነው የምታውቀው። ሲጀመር ተሰብታ ታውቃለች ነገር ነው እና መጀመሪያ ለምን አላገኘም ታዲያ? ለምን ይሄ ነው ነገር እንዴት ነው አንተ ራስህ ወንድም አይደለም ያ ተቆጣጣራት ማለት እኮ ይሄን የምታይ ከሆነ ለምን መጀመሪያ አላገኘም ነው እያልኩሽ ያለ። አሁን ይሄ ከመፈጠሩ በፊት ከመሄዷ በፊት እኔ ከመሄዷ በፊት ምን አስወራኝ? ቤተሰብ ታወራ ትችላለች። ከክፍለ ሀገር ያለችው ነው ታዲያ እያወራች ይሆናል ብዬ ስለማስብ ነው። ወንድሟ ነው ታወራ ትችላለች ብዬ ስለማስብ ነው። አንተ ብቻ ላይ እንዴ ወንድሟ ያለ ጭራይ ደግሞ ናው እኔ ምንም ነገር ሳልሰራ ነው ሞሩ ሲቀጥል ደግሞ ግባና አቃጣ እሱ ቤታችን ነው አይደለም። ካማጣው ሌላ ነገር ይደረጋል። መጀመሪያ ማሰብ ያለብሽ ልጅቱ የት ወደቀች የሚለውን አታስቢም እንዴ? የትም አትወድቅም። የትም እኮ እሱን ንገሪኝ ደውላለች ከሆነ ንገሪኝ። የትም አለመውደቋል ለብደውል እንደገና ከዚህ በኋላ አይገባኝም ማለት ነው። ልጅ ማሳደጊያ ከተተረለደ መጣው ታዚህ ከተማ ደርሼ መጣው ላይ ወጣ አይደለማ። መጀመሪያ አዳምጪኝ። እሱ ከመጣ በኋላ ደህንነቷን ካወቅን ራሳችን ምን አደረገው እናደርጋለን። መጀመሪያ ሰው ግን በደህና ይሁን የሆነ ነገር ያው ከዚህ በኋላ እኮ አንድ ቀን ብቻ ነው የተሰጠው። እሱም ነገር ያየው ማን ነው እኔ መጀመሪያ ተረጂ ነው እያልኩሻለሁ። እኔ ተረጂ ነው እያልኩሻለሁ። ስለዚህ ወረቀታው ነገር ይሄ እንትና አይደለም። አንቺን ማገባሽ ነው የሚያገበኝ። መጀመሪያ የልጅቱ ደህንነት ነው የሚያሳውቀው። የልጅቱ ደህንነት ኃላፊነት አለብሽ። መጀመሪያ ሁሉም ከሌላ ልጅ አትጩ ኃላፊነት አለብሽ። እሱን አውቃለሁ እንዴ። እና ታዲያ አውቅሽ ምንድነው ታዲያ ግበኝ እና ምን አደረጋሽ? እኔ ያዝያለሁ ያሳስብሻል። አሁን ስለ ስራ መባረር ምናምን አይደለም እያልኩሻል። ይቺ ልጅ እኮ 18 ዓመት አልፏታል። እየሰማኝ ነው። 18 ዓመት አልፏታል። ራሷ መሻገር ትችላለች። አስፋልት ቢሆን የሆነ ቦታውን እንኳን ሌላው ቢቀር ቢጠፋት እንኳን ጠይቃ መምጣት ትችላለች። ወይም ደግሞ ጠይቃ መሄድ ትችላለች። አሳይዩ ብላ መጠየቅ ትችላለች። ይቺ ልጅ ህፃን አይደለችም። አፏም ዱዱ አይደለም። መናገር ትችላለች። ማስተማም ትችላለች። እና መንቀሳቀስ የምትችል ልጅ ናት። እና ምን አልገባኝም ብለህ እኔ እንትን ይደንስ ነው ማለት ምን አልገባኝም። ምንድነው ልጁን አሁን በስልክም ሆነ በምንም ሆነ
አፈላልግና ማቆያ ይገባል። ነገር የሚቆጠረው ነገር ቆጥሮ ማቆያ ለምን 99 ስራ አይቀርም? ኧረ በቃ እውነትህን ነው። እኔ ቤት እመቤት ሆኜ ልቀመጥ ነው። ምን ማለት ነው? ኧረ እውነትህን ነው። የትም አልሄድም በእርግጠኝነት እውነቱን ስለነገርኩህ እኔ ደግሞ የተናገርኳት ምን እንዳትወለድ አደረግሻለሁ። የትም አትሄድም አለ። ምን እንትነው ሴት ልጅ አይደለሽ ነው? ወጣ ስንት ነገር ያደርጋል። የቶም በሙሉ ስልክ ስታወራ ስታደር የት ነበርክ? በቃ የነገርኩህ እኮ ነው። በግል ቅድሚያ ለምን አትነግሪኝም? ስልክ አወራች አወራች ለምን አትነግሪኝም? ምን ጋር ታወራ? የሰው ጋር ታወራ? ስልክ እያወራች ነው ብዬ እንድናገር ነው። አንተስ እኩል አይደል ያወራን ያለ ነው። ስልኳ ለምን ትዘጋለች? በቃ የምፈልገውን ሰው ካገኘች ግን ማዘገም ችግር አለ። እኛ ካልፈለገችን ምን እንዴት አንተ ስትፈልግ እኔ እያጽናናሽን ከሆነ ተነስተሻል እንጂ በሷ ላይ ስንት ነገር እያልኩኝ በረሃ በእግሯ ጀምራ ጓደኛ ሳስሮት እንደሆነ እያልኩኝ ስንት ነገር ቢያንስ ጓደኛ ቢታወቅ የእሷ ጓደኞች እንደዚህ ታፍናም ቢሆን ታግታም ቢሆን የሚደረገው ምን እንደሆነ ታውቃለህ? ስልክ ቁጥራችን ተሰጥቶ ይሄን ያክል ተከታተሉ ወይም ይሄን ነው ልንባል እንጂ ገና እየሄደ ያልሆነች አሁን እኮ ገና ሲጀምሩ መንገድ ሲጀምሩ ስልካቸው አድራሻቸውን ያጠፉባቸዋል። ማን መንገድ ከደረሰ በኋላ ነው አይደል ስልክ ቤተሰብ ነው። እኔ በምንም ምን ህገወጥ ነው እና ታዲያ እና ህጋዊ ፕሌን የትኛውን እንትን ቆርጣ ነው በእንትን የምትርታል? ምን ደረከው ፈልገን እንታያለን። እኔ ባለኛ ቀን የሆነ ነገር እያደረኩ ነው። እየደወልኩ እያጠያየኩ ነው። እኔም መቆሶ ካንተ ማለት ሲጠብቅብሽ አንቺ እንደማውቀው ካንተ ይበልጥ መቆሶ የለኝም። ሲቀጥል ደግሞ የእናንተ ቤተሰቦች የማውቀው ቤተሰብ እናትና አባት ግን እህትህን ወንድምህን ከዛ ውጭ ሌላ ነገር መቆሶ የለኝም። እኔ ምን እንዳደርግ ልፈልግ ነው ከነምጮ አንቺ እኮ ነሽ የምትጮፊ እንዴ? አባቴ በቃ ዝም ብለህ ማፍረስ ጀመርክ። አንተ ደግሞ ሲሆን እኔ ጭንቀት ላንቺን ባስጨነቀሽ አይደል? ጭላይ ደግሞ በሌሎች ነስተ ያለሽ ጭንቀት ላንቺን ባስጨነቀሽ ሳልጨነቀ እኮ ምን አድርጊ ነው የምትይኝ? መስራት ፈልጋለሁ ደግሞ አንቺ ጦሽ ልበል እንዴ? በእናትሽ አንተ አእምሮዬ ዝጓል ነው። መንጠሽጠሽ አይደለም ማድረግ ያለብን አንቺ እኮ ነሽ የምታንቀሸቅሽኝ አንቺ ነሽ። ሰው በሰላም ምን አዲስ አለ እንዴት ሆነ ማለት ማለት ሲገባሽ አንቺ እና ምን አዲስ ነገር አለ ብዬ ጠይቄሃለሁ እኮ ስለምን እንትን እኮ ነው አንቺ ሌላ ነገር ነው የምታወሪኝ። ሲጀመር እኔ ስላልኩበት አይደለም እያወራሽ ያለሽ ሌላ ነገር ነው የምታወሪኝ። ምን አስከትሎ ይመጣል አንቺ ነሽ እንጂ አረስማ ምንኛ ነው ታስቡት ደግሞ እኔ በጣም ወረቀት መጣልሽ እንደዚህ አርግሽ እንዴ? ታውቃለህ እኮ የትምህርት ቤቱን ያመራሩ ነገር እንዴ? እኔ ትምህርት ቤቱ ምናምን አይደለም እያልኩ ያለ እኔ ስራዬን ትቼ እንትን እያልኩ አይደል? እንዴት አይደል? ስራህን ትተህና ታዲያ የኔም ስራ ተትቶ ያንተም ስራ ተትቶ እኮ ነው። እና እሺ ማስተካከል ያለብን ነገር ማስተካከል የለብንም። ስራ ብር ከሆነ ነገ አለ። እኔ እያልኩሽ ያለ ይችል አድራሻዋን ማወቅ አለብኝ። በቃ እኔ ያለችበትን ካወቁ በኋላ እኮ እኔ ጨርሷል። መጀመሪያ ግን ምን ላይ እንደሆነች እዚህ ዜና ታዲያ እንዴ ምንድነው እንደው አሰበሽው? የሴት ልጅ እኮ ነው ጓደኞቿ የሉ ማለት ለሰከሪ ነው የለችም ባሉ ተብላ ብትነገርስ ምን ማለት ነው? እንደማ ቢዝዋን ቤታቸውን ይገናል። ለምን ስልክ ትዘጋለች እያልኩ ነው። ለምን የኔ አፍል ስልክ ትዘጋለች? አላገኘናትም ባሉ ወይም ሌላ ነገር ካንቺ ጋር ተነጋግራችሁ እንደሆነ በግልጽ ተናገሪ። እዛው ጭኔ ተነጋገርን እኮ ነገር ምን ተነጋገረን ማላቀን ብንነጋገርም በአንድ ቤት ውስጥ የሚኖር ያለ ነገር ነው። ሲቀጥል ደግሞ እኔ ማንንም አስቀይሜ አላውቅም። አሁን ዝም ብለን ወግ የሚያስብል ነገር አይደለም። በችኮላ የሚደረግ ነገር አይደለም። ለፖሊስ ጣቢያ ካመለከት ፖሊስ ጣቢያ ምን እንላለ? መረጃ ሲኖር ነው ፖሊስ ጣቢያ ታመለከች አትመለከች ምን እንትናል መረጃ ሲኖር ለዚህ ወጣ ጠፍታብናለች እና ታዲያ ምን ነው ያደርጋል? እኔ ብዙ ነገር አደረኩ። በቃ ምንቸውን አድርጌያለሁ። እንግዲህ እሷ ግን በዚህ ደግሞ ለፖሊስ ጣቢያ ማመልከት ብቻ አይደለም። ከዚህ በኋላ ነገ ጀምሮ መስማት አለባቸው ቤተሰብ። ማንኛውም እኔ እናንተ ማድረግ ያለብን ነገር ማድረግ እንጂ
እዚህ በመሯሯጥ ምን ነገር አለ?